የጌታ ጸጋና ሰላም ይብዛላችሁ። እግዚአብሔር መልካም ነው በሉ። መቼ እስቲ እግዚአብሔር ሁል ጊዜ መልካም ነው በሉ። በዚህ ቀን ለምን እንደቆምኩ ባላቅም ያቆመኝ እግዚአብሔር ከኔ ጋር እንዳለ አምናለሁ። ሁለተኛ ነገሥት ምዕራፍ 4 ከቁጥር 8 ጀምሮ እንዲህ ያነባለሁ በጌታ በኢየሱስ ስም። አንድ ቀንም እንዲህ ሆነ፣ ኤልሳም ወደ ሱነም አለፈ። በዚያም ታላቅ ሴት ነበረች፣ እንጀራ ይበላ ዘንድ የግድ አለችው። በዚያም ባለፈ ቁጥር እንጀራ ሊበላ ወደዚያ ይገባ ነበር። ለባሏም ይህ በእኛ ዘንድ ሁል ጊዜ የሚያልፈው ቅዱስ የእግዚአብሔር ሰው እንደሆነ አውቃለሁ። ትንሽ ቤት በሰገነቱ ላይ እንስራ፣ በዚያም አልጋ፣ ጠረጴዛ፣ ወንበርና መቅረዝ እናኑርለት፣ ወደ እኛም ሲመጣ ወደዚያ ይገባል አለችው። አንድ ቀንም ወደዚያ በመጣ ጊዜ ወደ ቤቱ ገብቶ በዚያ አረፈ። ሎሌውንም ግያዝን ይህችን ሱናማዊት ጥራ አለው። በጠራትም ጊዜ በፊቱ ቆመች። እርሱም እነሆ ይህን ሁሉ ሐሳብ አሰብሽልኝ፣ አሁንስ ምን ላደርግልሽ? ለንጉሡ ወይስ ለሰራዊት አለቃ ልንገርልሽን በላት አለው። እርሷም በወገኔ መካከል ተቀምጫለሁ ብላ መለሰች። እርሱም እንግዲህ ምን እናደርግላት አለ። ግያዝም ልጅ የላትም ባሏም ሸምግሏል ብሎ መለሰ። እርሱም ጥራት አለ። በጠራትም ጊዜ በደጃፉ ቆመች። እርሱም በሚመጣው ዓመት በዚህ ወራት ወንድ ልጅ ትታቀፊያለሽ አላት። እርሷም አይደለም ጌታዬ እግዚአብሔር ሰው ሆይ ባሪያን እንዳትዋሻት እለምንሃለሁ አለች። ሴቲቱም ጸነሰች። በዚያም ወራት አዲሱ ዓመት ኤልሳ እንዳላት ወንድ ልጅ ወለደች። የሰራዊት ጌታ ቅዱስ እግዚአብሔር ሆይ በልጅ በክርስቶስ ኢየሱስ ስም ስለዚህ ስለተወደደ ማለዳ እጅግ አድርገን እናመሰግናለን። እግዚአብሔር ሆይ በዚህ ጉባኤ መካከል ከፍ ብሎ ሊታይ የሚወድ ማንም የለም። አንተ ብቻ ልትልቅ እኛ ልናንስ ይገባልና በናዝሬቱ ጌታ በኢየሱስ ክርስቶስ ማለዳውን አንተ ግዛው። ይህንን ጉባኤ አንተ ግዛው። ይህንን ከተማ አንተ ግዛው። ሎኬሽኑን ሁሉ አንተ እንድትገዛ እንድትቆጣጠር በኢየሱስ ስም እንጸልያለን። ሰይጣን በሕዝብ ላይና በከተማይቱ ላይ በሎኬሽኑ ሁሉ እድል ፈንታ እንዳይኖረው በልጅ በጌታ በኢየሱስ ክርስቶስ ደም ሸፈንን። የመንፈስ ቅዱስ እሳት ከተማውን እንዲሞላ እንጸልያለን። ማንኛውም የጠላት አጀንዳ በስም ስልጣን ዝም ይበል። ቃል ይነገራል። እግዚአብሔር ሆይ ቃል እየተሰበከ ያለ ወንዶችና ሴቶች ልጆች በቃል እንዲበረቱ እንጸልያለን። በኢየሱስ ስም የታመሙ ሰዎች ቢኖሩ ቃልን እየሰሙ እያሉ ይፈወሱ። የተጨነቁ ቢኖሩ ከቃል ጉልበት የተነሳ ነፃ ይውጡ። አንተ ትልቅ ነህ፣ ታናሽ ባሪያን ደግሞ እርዳኝ። ሁሉ ለስምህ ክብር ይሁን በምትወደው ልጅ በጌታ በኢየሱስ ስም አሜን። የዛሬውን ርዕስ ዋናው መጥቷል በሚል ርዕስ ነው ማካፈላችሁ። ጌታ የተባረከ ይሁን። እቺን ሴት ሁላችንም እንደምናውቃት ተስፋ አደርጋለሁ። ለሱነም የምትኖር ሴት ናት እና መጽሐፍ ቅዱስ ስናነብ በጥናት በስብከት እንዲሁም ደግሞ በራሳችን የማንበብ ጊዜ ስናነብ እቺን ሴት እንደርሳታለን ብዬ አስባለሁ። በጣም የታወቀ የመጽሐፍ ቅዱስ ክፍል ነው። ሴትዮዋም ደግሞ በጣም ታላቅ ሴት ናት። ትኩረት አድርጎ የሚያወራው እሷ በእግዚአብሔር ላይ ያላት መታመን እና የእግዚአብሔርን ሰው የእግዚአብሔርን ነገር እንዴት እንደምትወድ የሚያሳይ መጽሐፍ ነው። እቺ ሴት በሱነም በምትኖር ጊዜ ቤቷ አይ ቲንክ መንገድ ዳር ይመስለኛል። መንገድ ዳር ነው የሚመስለው። ምክንያቱም ሰዎች በዛ ሲያልፉ ሲያገድሙ ሲወጡ ሲወርዱ ትመለከታለች። በዚያ አይነት ሁኔታ ላይ የተመሰረተ ቤት ያላት ሴት ናት። በጣም የምትገርም ሴት ናት። ስለ ሴትዮዋ ሲናገር ሴትዮዋ ታላቅ ናት ይላታል። ታላቅነቷ በብዙ ነገር የተከበበ ነው የሚመስለው። አንደኛ በሀብትም ምንም የጎደላት ነገር እንደሌለ ተናግራለች። ሴትዮዋ ሁሉ ነገር ያላት ሴት ናት። ሲቀጥል ደግሞ በዘመዶቿም በጣም የተከበበች ሴት ናት። ዘመዶቿ መካከል ነው ያለችው። ከዛ ደግሞ መንፈሳዊ ማንነቷ ራሱ ታላቅ እንድትባል ያደርጋታል። እነዚህ ነገሮች ተሰባስበው ሴትዮዋን ታላቅ ሴት የሚል ስም ሰጥቷታል። እና እቺ ሴት እየኖረች ባለችበት በዚያ ዘመን በቤቷ ላይ እርግጠኛ ነኝ ኤልሳ ብቻ አይደለም የሚያልፈው፣ ነቢያቶች ብቻ አይደሉም፣ መጋቢያን ብቻ አይደሉም የሚያልፉት። በጣም ብዙ ሰዎች ያልፋሉ። ነጋዴ ያልፋል፣ አገልጋይ ያልፋል፣ እንስሳ ያልፋል፣ ሴቶች ወንዶች ያልፋሉ፣ ሽማግሌዎች፣ ወጣቶች፣ ህፃናት ያልፋሉ። በጣም ብዙ ሰው ያልፋል እና
ትኩረቷን ግን የሳባት አንድ ሰው ነበረ። ያ ሰው ኤልሳ ይባላል። እና ኤልሳ ትኩረቷን ስዋታል። ሴትዮዋ ሁሉ ጊዜ ሲያልፍ ሲያገድል ታየዋለች። እና አንድ ቀን ለባሏ ጥያቄ አቀረበችለት። ይሄ በዚህ በበራችን ላይ ሁሉ ጊዜ የሚያልፈው የእግዚአብሔር ሰው ወደ ቤታችን ገብቶ እንደው ሰውነቱን ደገፍ አድርጎ በልቶ ጠጥቶ ቢወጣ ብላ አማከረችው። ስታማክረው ጥሩ ባል ነው ያላትና ምን ችግር አለ አንቺ ካመንሽበት ወጡን መስሪው አንቺ ነሽ አይነት ነገር ነው። ይግባ አላት። ይግባ አንቺ አቤው ይብላ ይጠጣ ይሄድ አላት። እና ሰውየው በዛ ሲያልፍ ኤልሳ ምግብ ቤት እንደከፈተ ያክል ነው። በቃ በምሳ ሰዓት የሚያልፍ ከሆነ ገብቶ ምሳ በልቶ ይሄዳል። በቁርስ ሰዓት የሚያልፍ ከሆነ ገብቶ ቁርስ በልቶ ይሄዳል። በራት ሰዓት ከሆነ ገብቶ እራት በልቶ ይሄዳል። እና ኦሬዲ ባልና ሚስት ፈቅደውለታል፣ ግባ ብለውታል። ባለፍ ቁጥር እዚህ ቤት ጎራ ሳትል እንዳትሄድ ብለውታል። ጎራ ብሎ ነው የሚሄደው። ይበላል፣ ይጠጣል፣ አረፍ ብሎ ጉዞውን ያደርጋል። ያው እንደምታውቁት ከኤልያስ ጋር አብሮ የነበረ የኤልያስ እጅ አስታጣቢ ነው፣ ነብዩ ኤልያስ ማለት ነው። እና የሚኖሩት በቀርሜሎስ ተራራ ላይ ነው። እንደምታውቁት 500ዎቹን 50ዎቹን ሰራዊቶች እሳት ወርዶ ይብላ ያለበት ተራራ ላይ ነው የሚኖረው የነበረው ኤልያስ። ኤልሳም እዛው ነው የሚኖረውና በበሩ አልፎ ወደ ቀርሜሎስ ተራራ ነው ኤልሳና ጊያዝ አልፎ የሚሄዱት ማለት ነው። እና በጣም በሚገርም ሁኔታ ኤልሳ ከጊያዝ ጋር በዛ ሲያልፉ እንደነገርኳችሁ ይገባሉ፣ ይበላሉ፣ ይጠጣሉ፣ ደግሞ ይሄዳሉ። ወደ ቤት የሚሄዱ ከሆነ ወደ ቀርሜሎስ፣ ወደ ሌላ ቦታ የሚሄዱ ከሆነ ደግሞ ወደ ሌላ ቦታ ይሄዳሉ። በእንደዛ አይነት መልኩ ምን ያህል ጊዜ እንደሆነ አላወኩኝም፣ ግን እየተመላለሱ እየበላ እየጠጣ ይሄድ እንደነበረ የመጣ እግዚአብሔር ቃል ይናገራል። እና እቺ ሴት አረካችም። ለምንድን ነው በልቶ ብቻ የሚሄደው? ይሄ የእግዚአብሔር ሰው በልቶ መሄዱ በቂ አይደለም። ስለዚህ ሌላ መላ እንዘይድ ብላ ምን አደረገች? ይግባና ደግሞ አረፍ ብሎ በልቶ አድሮ ይሄድ የሚል ሌላ አይዲያ አመጣች። እና ለባሏ ነገረችው። ለባሏ ድጋሚ ሌላ ነገር የኔ ባል ላማክር የፈለኩት ነገር አለ አለችው። ምንድነው ሲላ ይሄ ሰውዬ ዝም ብሎ በልቶ ጠጥቶ ከሚሄድ ለምን እንደው አረፍ ብሎ አድሮ እንዲሄድ ሰገነት አንሰራለትም ብላ ለባሏ አማከረችው። እንዳልኳችሁ በጣም ጥሩ ባል ነው። የዚህ ዘመን ባል ቢሆን ኖሮ ምን ይላል ብዬ ሳስብ እቺ ሴትዮ ባለፈው ምግብ ብላ ስትል ዝም አልኩ፣ አሁን ደግሞ ጭራሽ ቤት ይደር ያለች ምንድነው ሌላ ሪሌሽንሺፕ አላት እንዴ ምናምን ብሎ ይጠረጥራል። የሆነ ወዳጅነት መስረታለች እንዴ ብሎ የሚጠረጥር አይነት ይመስለኛል። በመንገድ ላይ የሚሄደው ሰውዬ ይግባ ይብላ ይጠጣ ከዛ ደግሞ ይደር ስትል ከባድ ነው። እና ከማደሩን ባሻገር ደግሞ ምንድን ያለችው ሰገነት ይሰራለት አለች። በሰገነቱ ላይ አልጋ ይግባለት፣ ጠረጴዛ ይግባለት፣ መቅረዝ ወይም ደግሞ መብራት ይግባለት አለች። በብሉይ ኪዳን ዘመን እነዚህ ነገሮች ከተሟሉ ቤቱ ሙሉ ነው ማለት ነው። ያኔ ቲቪ ምናምን ስለሌለ እና ጠረጴዛ አለ፣ ወንበር አለ፣ አልጋ አለ፣ መብራት አለ። ይሄ ይግባለት። ከዛ በመጣ ቁጥር አርፎ አድሮ ወደ ቤቱ ይሄዳል አለች። ባልየውም ተስማማ። ሰገነት ተሰራለት፣ ተነገረው። ምሳ በልቶ እንደለመደው ሊሄድ ሲል ኖ ዛሬ የተለየ ነገር ነው ማለት ምንድን ነው? አሁን ሰገነት ላይ ቤት ሰርተንልሃል። ገብተህ በልተህ ጠጥተህ መሄድ ብቻ አይደለም፣ አርፈ አድረ ቀስ ብለህ ደግሞ ሲነጋ ቁርስን በልተህ ነው የምትሄደው አይነት ነገር ነገረችው። ኤልሳም ጥሩ ሰው ነው እሺ አለ። ሴትዮ ምን አስባለች ማለትም ገባ እና ተጀመረ ደግሞ ማደር ማለት ነው። ክብር ለኢየሱስ ይሁን አላችሁ። እና ተጀመረ። ይገባል ኤልሳ፣ ይበላል፣ ይጠጣል፣ ከዛ ሰገነቱ ላይ ይወጣል፣ ያድራል፣ ከጊያዝ ጋር ይሄዳል። በጣም ውለታ በዛበት። እኔና እናንተም ብንሆን እንደዚህ የተደጋጋሚ ውለታ ሲደረግልን ያሳስበናልና ውለታ ስለበዛበት ጊያዝን እስቲ ለዚህ ሴትዮ ምን እናድርግላት ጠይቃታል፣ ጥራታል። ሴትዮዋ መጣች፣ ጨዋናት፣ በር ላይ ቆመች። በቃ በጣም ውለታ ውለሽልናል። መብላት መጠጣት ማረፍ፣ ሁሉ ጊዜ መብላት መጠጣት ማረፍ ሆነና እኛ ደግሞ ከኛ የሚጠበቀውን የሆነ ነገር እናደርግልሽ ዘንድ ፈልገናልና ምን እናደርግልሽ ብሎ ጠየቃት ይላል። አጠገባቸው ያለው ሰው ጨብጡትና ሁሉ ጊዜ አትጋበዝ፣ አንዳንድ ቀን ጋብዝ በሉት። ጥሩ ነው። ሁሉ ጊዜ የምትጋበዝ ከሆነ ጥሩ አይደለም። አንዳንድ ሰው ሁሉ መጋበዝ የሚፈልግ ሰው አለ እና ቁጭ ይላል ጠረጴዛ ላይ ዞር ዞር ይላል። ከዛ በኋላ የሆነ ሰው ሲመጣ ብላ እሺ ብሎ ይበላል፣ ወይ አብሮ ይበላል፣ ወይ የበላውን ይከፈልለታል፣ ይሄዳል። ይሄ ጥሩ አይደለም እና አንዳንድ ቀን መክፈል ጥሩ ነው። አሜን በሉ። ሁሉ ጊዜ መጋበዝ፣ ሁሉ ጊዜ ከሰው መጠበቅ ጥሩ አይደለም። አንዳንድ ቀን ከኛም የሚጠበቀውን ደግሞ ማድረግ ጥሩ ነው እና ኤልሳ እንደዛ አይነት ልብ ነው ያለው። ህሊናው ይሰራል፣ መንፈሱ ብቻ አይደለም። እና ለምን ብሎ ጠየቃት። ሴትዮዋ እኔ በወገኖቼ መካከል ተቀምጫለሁ፣
ምንም የሚጎርልኝ ነገር የለም፣ ምንም የምፈልገው ነገር የለም። እኔ እኮ አንተን ማብላትና ማጠጣት ማሳረፍ ለእኔ ደስታ ነው እንጂ ከአንተ ምንም ኤክስፔክት ያደረኩት ነገር የለም አለችው። በእኛ ዘመን 100 ብር ኤርታይም ከላከልህ ከዛ ቃል አውጣ ይላል። ቀጥሎ ፓስተር እዚህ የለም ማለት እዚህ የለም ሌላ ቦታ ነው። ወደኛ ወደ ጆሐንስበርግ አካባቢ 100 ብር ኤርታይም ይልክልና የእግዚአብሔር ሰው ቃል አውጣ ይላል። ከዛ አንዳንድ ደጋግ ነቢያቶች ደግሞ እንደው ልባቸው በቃል ካልሞላ ራሱ ከኪሳቸውን ቢሆን አውጥተው ይልሃል ይላሉ። ለምን? ውለታ ነው። ውለታ በፌክ ይከፈላል? አጠገባቸው ያለው ውለታ በፌክ አይከፈልም በል። ከዛ ትንቢቱ አፈጻጸም ላይ ሲደርስ የታለ የተፈጸመው ደግሞ ተብሎ ይባላል። እና እኛም አናስጨንቀው ነብዩም ደግሞ ከኪሱ አውጥቶ ትንቢት አይተንብይብን ይላል ዝናቡ ማለት ነው ዛሬ። ጌታ ይባረክ። እና ይሄ ሰውዬ እሺ አሁን ለአለቆች ልንገርልሽ ወይስ ለነገስታት ልንገርልሽ? ምን ማለት መሰለህ? በሌላ አባባል ቤትሽና ሰፈርሽን በወታደር ማስጠበቅ እችላለሁ ማለት ነው። በወታደር ላስጠብቅልሽ፣ ነገስታት የሚፈልጉትን ነገር የምትፈልጊውን ነገር እንዲያደርጉልሽ ለነገስታት ልንገርልሽ አላት። ሴትዮዋ ኔቨር አለች። ዝም ብለህ በልተህ ጠጥተህ በሰላም ሄዳለች። በዚያም በብሉይ ኪዳን ዘመን ነቢያቶች ለሁሉም ቅርብ ናቸው። በመጀመሪያ ለነገስታት፣ ለአለቆች፣ ለጄኔራሎች፣ ለመቶ አለቆች ቅርብ ናቸው ከህዝቡ በተሻለ መጠን ማለት ነው። ሲቀጥል ደግሞ ለእግዚአብሔር ቅርብ ናቸው ነቢያቶች። እና እግዚአብሔርን ቀጥታ ታገኘው ወይ በካህናት በኩል ወይ በነብይ በኩል ነው የምታገኘው። ዛሬ ይቻላል፣ እያንዳንዱ ቤቱ ሆኖ ጌታን ማግኘት ይችላል። በብሉይ ኪዳን ዘመን እንደዛ አይደለም። እግዚአብሔርን ከፈለክ ወይ በካህን ወይ በነብይ በኩል እና ባለስልጣናትን ከፈለክ ወይ በካህናት ወይ በነብይ በኩል ነው የምታገኘው። ኤልሳ ደግሞ አክሰሱ አለው እና ምንም ነገር ላደርግልሽ ይችላለሁ። ነገስታት ፊት ይዤ ጉዳይሽን መቅረብ ይችላለሁ። አለቆች ፊትም ጉዳይሽን ይዤ መቅረብ ይችላለሁ። ብቻ የምትፈልጊው ነገር በፍጹም ምንም አልፈልግም ማለት። ከዛ በኋላ እሷ ሄደች። ስትሄድ ኤልሳ በጣም ተጨንቋል። ምን ይሻላል አላ ለጊያዝ አማከሩ። ምን እናደርግላት? ሴትዮ ምንም ነገር አልፈልግም ማለች። ዝም ብሎ በልቶ ጠጥቶ መሄድ አይከብድም አይነት ነገር አላት ማለት አለው። ሲለው ጌታዬ ሴትዮዋ እኮ ጎደሎ ነገር የለኝም ማለች እንጂ ጎደሎ ነገር አላት አለ። ምንድነው የጎደለው ነገር ሲላት፣ የጎደለው ነገር እዚህ ቤት ልጅ የለም ማለት። አንደኛ ልጅ አለመኖር ብቻ ሳይሆን ባሏ ራሱ ሸምግሏል። እንውለድ እንኳን ብለው ቢያስቡ ልጅ የመውለድ አክሰስ የላቸው። ኢፍ ፖሲብል ማለት ነው። ከቻልክ ልጅ አምጣ ማለቱ ነው። ጊያዝ ጥራት አለ። ከዛ ተጠራች። በጣም የምትገርም ሴት ናት። ምን ያመላልሱኛል አላለች። መጣች። ስትመጣ የዛሬ ዓመት በዚህ ጊዜ ወንድ ልጅ ትታቀሳለች። ሴትዮዋ አሜን አላለች። የእግዚአብሔር ሰው እንዳትዋሽ ያለች በጣም ታምረኛ ሴት ናት። ምን ማለት መሰላችሁ? እኔ ለአገልጋይ ያለኝ ልብ በጣም ጥሩ ነው። አገልጋይ ወዳለው አገልጋይ ማብላት፣ ማጠጣት፣ ማልበስ፣ መንከባከብ ደስ ይለኛል። ግን አሁን የተናገርከው ትንቢት ከሁኔታዎቹ አንጻር የመፈጸም አቅሙ በጣም ሬር ነው። ሳይፈጸም ከቀረ ከዓመት በኋላ አንተን ብቻ ሳይሆን ሌሎች አገልጋዮችን መቀበል አቅም አይኖረኝም ማለት ነው ሲተረጉ። ስለዚህ እንዳትዋሸኝ፣ ልቤን ጥሩ የሆነውን ልቤን እንዳታበላሸው አይነት ነገር ነው ያለችው። እንዳታበላሸው ልቤን ስትለው ሂጂ በቃ አላት። ሄደች ሴትዮዋ ይላል መጽሐፉ። ያው እንግዲህ በጣም ስብሰብ ተደርጎ ነው የተጻፈው። ስንት ጊዜ እንደቆየች አላወኩም። ብቻ መጸነሷን መጽሐፉ ይናገራል። አጠገባቸው ያለውን ሰው ጨብጡትና ባጣኸው ነገር ላይ ታምራት ይሆንልሃል፣ በዘገየው ነገር ላይ ታምራት ይሆንልሃል። ዋና የከተማ ዋና የነቢያቶች ዋና ጭንገፋን ያቆመ ዋና ኤልሳ ቤቷ ገብቶ ያጣችውን ነገር ሰጣት። ጸነሰች ይላል። እኛ ጋር አንድ ተረት አለ። ልጅ ከሆነ ይገፋል፣ ቦርጭ ከሆነ ይጠፋል የሚባል ስማ። ልጅ ከሆነ ምን ይላል? ይገፋል። ቦርጭ ከሆነ ይጠፋል። አንድ 3-4 ቀን ከጾምክ ቦርጭም ከሆነ ሙሽሽ ይላል። ልጅ ከሆነ ግን ብትጾምም ምን ይላል? እየገፋ እየጨመረ ይመጣል። እና የሴትዮዋ ሆድ እየጨመረ የመጣ ይመስለኛል። ኤልሳ ከዛ በኋላ ስንት ቀን ቤቷ እንደገባ መጽሐፉ አይናገርም። ቀርቶ ይሁን እስክትወልድ ድረስ
ሳትወልድ በመሃል በእርግዝናው ወቅት መጥቶ ይሆን አይዶን። ግን በጣም የሚገርመው ልጁ ተወለደ አደገ ይላል። አይሆፕ ይመስለኛል የ5 ዓመት የ6 ዓመት ልጅ ሲሆን ልጅ ከአባቱ ጋር መሄድ ይፈልጋል። ወንድ ልጅ ከሆነ በተለይ ከአባቱ ጋር መውጣት ይፈልጋል። እምቢ ካለ ያለቅሳል። ያው እንደምታውቁት አጨዳ ወቅት ላይ ይሄ ልጅ አይሆፕ ዝም ብዬ ከ5 እስከ 7 ዓመት ይመስለኛል አባቴ ጋር ካልሄድኩ ብሎ አስቸግሮ በአጨዳ ሄደ። በጣም በአጨዳ ጊዜ ታውቃላችሁ ፀሐይ ነው ያለው። ይሄ የበጋ ፀሐይ ሲከካው ልጁን ራሱን አመመው። ከዛ በኋላ ለአባቱ እንደዚህ አባቴ ራሴን አለው ይላል። ከዛ ሎሌውን ጠራናና እናቱ ጋር ወሰደው ልጁ ራሱን አሞታል ብሎ ላከው። ለእናቶች ክብር ይሰጣቸውና አብዛኛውን ችግሮቻችንን የልጆቻችንን የቤታችንን ችግር የሚጋፈጡት እህቶች ናቸው አይደል? አዎ ሲያማቸው እህቶች፣ ሲቆሽሹ እናቶች፣ አብዛኛውን ነገር ሲንከባከቡ እናቶች፣ ሲወድቁ እናቶች፣ ሁሉ ቦታ ላይ ከልጆች ጋር አብሮ የሚያሳልፉ እናቶች ናቸውና በተለይ የእስራኤላዊና የኢትዮጵያዊ እናቶች አንድ ናቸው። እና ምን አደረገ? ሎሌው ይዞ ልጁን ሄደ። በጣም ባህላችን ተመሳሳይ ነው። ልጁ ያው የ6 ዓመት ልጅ ስለሆነ ጭኗ ላይ ከምታስቀምጠው ጎኗ ላይ አስቀምጣው ጭኗ ላይ አስተኛችው ይላል መጽሐፉ። እና አስተኝታው ጭንቅላቱን እየደባበሰችው ያ ትኩሳት ይኖራል። የራስ ምታት ያመመው ሰው ታውቃላችሁ። እንኳን ልጅ ትልቅ ሰው ራሱን ሲያመው በጣም ከባድ ነው። ያቃሰተ ሊሆን ይችላል። እየደባበሰችው ልታስተኛው ጭንቅላቱን እየደባበሰችው እያለ ልጁ በዛው አሸደበ። ምን ማለት ነው? እስቲ ሞተ በሉ። ሞተ። በስንት መከራ የተወለደ ልጅ፣ በትንቢት የመጣ ልጅ ደስ ብሏቸው ድክ አባብዬ ማሚ ምናምን ማለት በጀመረ ጊዜ ሞተ ይላል። ከሞቱ ደግሞ አሟሟቱ የሞተው ደግሞ እናት ጭን ላይ ነው፣ እናት እግር ላይ፣ እናት እጅ ላይ እዛው ሞተ ይላል። በጣም አሳዛኝ ታሪክ ነው። እናት እጅ አይደለም አባት ልጅ ላይ በእንደዛ አይነት ሁኔታ ልጅ እየተፈለገ እየተናፈቀ ያለበት ቤት ላይ የመጣ ልጅ ሲሞት እንዴት ከባድ እንደሆነ ማወቅ ለኛ አይከብደንም። እና እናት ናት ምን ያህል የልብ ስብራት እንደሚገጥም እንዴት ልትጮህ እንደምትችል ሳስበው የሚያስብል ነገር ነው የገጠማት። ወይኔ ልጅ ጎረቤት ተሰብስበው እንዲያቃብራት የምትጮህ ነው ብዬ ስጠብቅ ሴትዮዋ ልጇን ቁጭ አድርጋ አንስታ ወስዳ ሰገነቱ ላይ ለነብዩ የተሰራው ቤት ውስጥ ከፍታ የነብዩ አልጋ ላይ አስተኝታ ወደ አጨዳ ቦታ ሄደች። በጣም የምትገርም ሴት ናት። ለባሏ አልነገረችውም፣ ሞታ አላለችውም። ሐዘኗን ጨክና ይዛ ጥርሷን ነክሳ ለማንም ሳትናገር አንድ ሎሌና አህያ ስጠኝ አለችው። ምንድነው ሲላ የእግዚአብሔርን ሰው ላየው ሄዳለሁ አለች። እንዴ አሁን ሰንበት አይደል መባቻ አይደል? በዚህ ጊዜ ለምንድን ነው የምታስቸግሪው አላት። አሁን እኔ ያልኩን ብቻ አድርግልኝ ስጠኝ አለች። ይህ ምን ያለ ባል እንደሆነ በጣም ኮሚትድ የሆነ ሚስቱን የሚያምናት አይነት ባል ነው። ምሳ በልቶ ይሄድ፣ እራት በልቶ ፈቀደላት፣ ይደር ፈቀደላት። አሁን ደግሞ ጭራሽ ቤቱን ይሄዳለች። ከዛ ሰጣት፣ ሎሌና አህያ ሰጣት ይላል። አላለቀሰችም። አለቀሰች የሚል አታነቡ። ሐዘኗን ይዛ አትስጠኝ እያልኩት እንዳትዋሸኝ እያልኩት ባልወልድ አይሻልም ነበር ወይ አይነት ነገር ነው። የትኛው ነው ሐዘኑ ከፍ ያለው? ሳይወልዱ መኖር ነው? ከወለዱ በኋላ ተስፋ ያደረጉት ልጅ መሞት ነው? ሳይወልዱ መኖር አይሻልም? ሳይወልዱ መኖር ይሻላል። በቃ ቁርጧን አውቃለች ሴትዮዋ። ተመችቷታል። በቃ ባልወልድም ጌታ መልካም ነው ብላ እየኖረች ባለበት ሰዓት የመጣው ልጅ አደገኛ ሐዘን ይዞባት መጣ። ስለዚህ ቀጥ ብላ ወደ ነብዩ ሄደች። ምክንያቱም እሷ እግዚአብሔርን አታውቅም። እሷ የምታውቀው ነብዩን ነው። ልጅ የመጣላት በነብዩ በኩል ነው። ምንም እንኳን ልጅ የሰጠ እግዚአብሔር ቢሆንም ቀጥታ ግንኙነቷ እሷ ዋናዋ የእሷ ዋና ኤልሳ ነው። ርዕሴን ምንድን ነው ብያቸዋለሁ? ዋናው ምን ብሏል? መጥቷል። በጣም በሚገርም ሁኔታ አታዘግየኝ፣ እኔ ቆም እስክልህ ድረስ እንዳትቆም አለችው። ለሎሌው ፍጠን አለችው። እየፈጠኑ ሲሄዱ ኤልሳ ከሩቅ አያትና ይቺ የምትመጣው ሴት ሱነማይቱ ሴት ናት አለው። ምን እንደሆነች አላውቅም፣ ጉዳዩን እግዚአብሔር ከኔ ሰውሮታል። እስቲ ፍጠንና ጠይቃታል። ጊያዝ በጣም አደገኛ ነው በኢንፎርሜሽን። እንዳልኳቸው ቅድም መጀመሪያም ሲገባ ቼክ እያደረገ ነው የገባው። ቤት ውስጥ ምን አለ፣ ቤት ውስጥ ምን የለም፣ ቸርች ውስጥ ምን አለ ምናምን የሚል ማለት ነው። እና ሲገባ መጀመሪያ ቼክ አድርጎ በመገለጽ ሳይሆን በኢንፎርሜሽን ነው ልጅ እንደሌለ ያወቀው። አሁንም ደግሞ የኢንፎርሜሽን ሰው ስለሆነ እያሮጠ ሴትዮዋ ጋር
በሰላም ነው ደህና ነው ሲላት ሁሉ ሰላም ነው አለችው። ሴትዮዋ ቤት ሰላም ነው? በጭራሽ ሰላም አይደለም። ከዛ ቢጎትጉታት አልነገረችውም። ከዛ በኋላ እየሮጠ ከእሷ ጋር አብሮ ወደ ኤልሳ ጋር ደረሱ። እሷ የፈለገችው ጊያዝን ሳይሆን ዋናውን ባለቤቱ ነው። እንድትስቅ ያደረጋት ኤልሳ ነው። ያስገባችው ኤልሳን ነው። እንዲገባ እንዲበላ እንዲጠጣ ያደረገችው ኤልሳን ነው። ግንኙነቷ ሁሉ ከኤልሳ ጋር ነው እንጂ ከጊያዝ ጋር አልነበረም። አንድ ከተማ ላይ እዚህ ሳውዝ አፍሪካ የሆነ ከተማ ላይ ከተማውን አልነግራችሁም እና አገልጋዩ ተጋበዘ ለአገልግሎት። የተጋበዘው ከአርብ ጀምሮ ነው እና አገልጋዩ ሮብ ገብቷል። ሮብ ገብቶ በራሱ አልጋ ይዞ እና እየሰለለ ነው። ከዛ ሐሙስ ዕለት ተገኘ። አንዱ መሪ እንዴ ገባ አለው። አይ ዝም ብዬ እኮ አረፍ ልበል ብዬ ነው። አርብ ትገባለህ ብለን እየጠበቀ ነው ሲለው አሁን ዝም ብዬ እንደው እናንተንም ከማስቸገር አረፍ ብዬ ለማገልገል ስለፈለኩ ነው። ለካ ሰውየው ተደብቆ ታርጋ እያየ ነው። ሊጠራው ከአርብ ጀምሮ ሊጠራው ታርጋ ቁጥሩ እና የመረጃ ሀገር አጠገባቸው ያለው ሰው እግዚአብሔር ይቀባል መረጃ አትፈልግ በሉት። እና በመረጃ የፌስቡኩ የታርጋ ቁጥሩ መረጃ በጣም የተቸገርንበት ብዙ ጊያዞች ያሉበት ዘመን ነውና እና ጊያዝ በጣም የመረጃ ሰው ነው። ኤልሳ ደግሞ የመገለጥ ሰው። ደረሱ ኤልሳ ጋር። ሴትዮዋ ተንደርድራ ሄዳ ሮጣ የኤልሳን እግር ያዘችው። ጊያዝ ደግሞ ትንሽ ብሎ ከነብዩ እግር ላይ ምን ልታደርግ ነው? ጎት ተዋታል። ልቧ አዝኖባታልና ተዋታል። አላልኩም ወይ አለችው። መጀመሪያውኑ እንዳትዋሽኝ አላልኩም? ምንድን ነው የተፈጠረው? ያ እኔ ሳልጠይቅህ ይምጣ ብለህ ያመጣኸው ልጅ ሞቷል። ስለዚህ እንዳመጣኸው መልሰህ እንደገና አምጣው እንጂ ይሄ ልጅ በእንደዚህ አይነት መልኩ አይሄድም አለች። መልስ ልጄን አለች። በጣም ከባድ ነው። እኔ ብሆን ምን እንደምሆን ሳስብ እዛው ውሃ መሆን ይመስለኛል። እናንተም ብትሆኑ ምን እንደሚሰማችሁ አላውቅም። ትንቢቱን ተንቢያችሁ ልጁ ሞቶ ልጁን መልሱ ብትባሉ ምን እንደምትሆኑ ሳሚ ምን እንደምትሆን አላውቅም። መልሰው ልጄን አለች። አምጣው ራስህ ስትለው ከዛ እሺ ችግር የለም አለና ኤልሳ በል ወገብህን ታጠቅና ይሄንን በትር ይዘህ ሄደህ የልጁ ፊት ላይ ዱብ አድርግበት ልጁ ይነሳል አለው ማለት። ጊያዝ ሁለተኛ መልእክት አልሰማም። ብርቅ ብሎ ኖ አለች። እሷ እኔ የምፈልገው ዋናውን ነው አለች። የምፈልገው አንተን ነው። ልጅ ይምጣ ያለ ጊያዝ ሳይሆን ኤልሳ ነው። ስለዚህ እኔ ኤልሳ ነው የምፈልገው ጊያዝ እንዳይሄድ አለች። ጊያዝ ቅድም ሮጦላል። የመረጃ ሰው ነው። እንደው ጊያዝ ወስዶ ሄዶ ልጁ ፊት ላይ በትሩ ሲያደርገው አይነሳ፣ ቢለግመው አይነሳ። እግዚአብሔር መልካም ነው። እንኳን አልተነሳ እንጂ ቢነሳ ኖሮ በስማ ማስታወቂያ በማስታወቂያ ነው የሚያደርገው። የሞተ በእጃችን ተነስቷል። ሃሌሉያ አይመስላችሁ? እንደዛ ነው ይመስለኝ። እኔ ሳስበው በጊያዝ እጅ ያለች ተነስቶ ቢሆን ኖሮ የሱንም ከተማ ድብልቅልቅ ነው የምትሉ። ጊያዝ እየዞረ ብትር ሳስቀምጥበት የሞተው የ5 ዓመት ሕፃን ልጅ ተነስቷል። እግዚአብሔር ከኔ ጋር ነው። እያንዳንዳችሁ ፈውስ የምትፈልጉ እኔ ጋር እንድትመጡ ምናምን ብሎ ሽባ ይተረተራል፣ ታምራት ይሆናል፣ አጋንንቶች ይወጣሉ የሚል ማስታወቂያ የሚሰራ አይመስለኝም። እና አልተሳካም። ቢያረገው ዱላውን ቢያረገው ምንም አልሰማ አለ። በቃ እያዘነ ተመለሰ። ሲመለስ ኤልሳ እየመጣ ነው መንገድ ላይ። እንዴት ነው ሲለው አትልፋ አለው። ያው እንዴ በጥሩ እናንተ እኮ ያው ናችሁ አይነት ነገር ነው። በጥሩን አረኩበት አልተነሳም። አንተም ብትሄድ ምንም ለውጥ አይመጣም። ልጁ የሚነሳ አይነት አይደለም፣ ሞቷል አለው። መላ ተከተለኝ ያለው ኤልሳ ይላል። ሄዱ፣ ደረሱ። ሲደርሱ በጣም የሚገርም ነገር ነው የሆነው። ጊያዝንም ደጅ አረገውና እናቱንም ደጅ አረጋትና ገብቶ በሩን ዘጋ ይላል። እኔ የሴትዮዋ ኳሊቲ ነው የሚገርመኝ። ለምንድን ነው የራሳቸው አልጋ ላይ ያላስተኛችሁ ብዬ አስቤያለሁ። እንደ ሰው ለምን የራሳቸው አልጋ ላይ የአባቱ አልጋ ላይ አባቱና እናቱ አልጋ ላይ ለምን አላስተኛችሁም? ኦኬ የልጁ የራሱ አልጋ ላይ ለምን አላስተኛችሁ ብዬ ሳስብ ያደረገችበት ምክንያት ባልየው የኤልሳን መኝታ ክፍል አይከፍትም፣ ጨዋል። ስለዚህ ነገር እንዳያበላሽ በጣም ጥሩ የሚሆነው ነቢዩ አልጋ ላይ ማስተኛት ነው። አባትየው ሲመጣ ይበጠብጣል፣ ልጅ ሞተ ብሎ ደግሞ እንዳይበጠብጥ ብላ ይመስለኛል። አንዳንድ እህቶች ከአባቶች የተሻለ ጠንካራ ልብና እምነት አላቸው
እና ስለዚህ ባልየው እንዳያይ አድርጋ በሰገነት ውስጥ ነው ያደረገችው። መጡ፣ በሩን ዘጋና ኤልሳ ያደረገው ነገር በጣም ይገርማል። አይኑን በአይኑ ላይ፣ አፉን በአፉ ላይ፣ እጁን በእጁ ላይ አድርጎ ሬሳው ላይ ስንት ጊዜ ተኛ ይላል? 7 ጊዜ ተኛ ይላል። አንተ ሬሳ ላይ ይተኛል? አይከብድም? ሬሳ ላይ መተኛት በጣም ነው የሚከብደው። ደሜ እንዴት ነው ሬሳ ላይ መተኛት አይከብድም? በአጠገብ መቆም ራሱ አንዳንድ ፊልም አይታችኋል? ሊፍት ውስጥ ምናምን ያስገቧቸውና ሬሳ አስመስለው ሰውየውን አስተኝተው ከዛ በኋላ ዘግተውባቸው ይወጣሉ። ከዛ ሬሳው እግሩን ሲያረግ ይደነግጣል። ሰውየው ከተነሳ መግቢያ መውጫ ነው የሚያጠው። አንድ ተረት የሚመስል ነገር አውቃለሁና ዶክተሩ ሬሳ ክፍል የሚሰራ ዶክተር ነው እና ሬሳ ክፍል ስትገባ ደህና አደርኩ አትልም። ማን ደህና አደርክ ትላለህ? የሞተ ሰው ነው ያለው። እና ሬሳ ክፍል ሁሉ ጊዜ የገባ አንድ ቀን ተማረረ። እኔ ምን አይነት ሰው ነኝ? አንድ ቀን እንኳን ገብቼ ደህና አደራችሁ ምለው ሰው የሌለኝ ሰው ነኝ። ከሬሳ ጋር ደውሎ ስቆርጥ ስሰፋ በቃ ምናምን እያለ እየተማረረ ሄደና ደረሰ። ሲደርስ በሩን ክፍት ሲያደርገው የሬሳ መሃል ተጠቅልሎ ተኝቷል። ከዛ አሰብ አደረገና እንደምን አደራችሁ ሙታኖች ሲል ከሬሳው መካከል ወፍራም ትልቅ ጥቁር ብርግ ብሎ እንደምን አደሩ ዶክተር አላቸው። ዶክተሩ ፊቱን አዙሮ ሩጫው። አረ ዶክተር ምን ሆነ? ዞር በሉ። ማን ያዙ? ሩጫው እቤት ውስጥ ይገባ ድረስ። ለምንድን ነው እንደዛ የሆነው? ሰው ሬሳ ይፈራል። አጠገባቸው ነው ሬሳ ትፈራለህ ወይ ብሎ ምን አለ? ያስፈራል አይደል? ሬሳ በጣም የሚያስፈራው የሚያስፈራውን ሬሳ 7 ጊዜ ለዛውን ዝም ብሎ አይደለም፣ በእጅ አይደለም የነካካው፣ አይኑን በአይኑ ላይ፣ አፉን በአፉ ላይ። በጣም ከባድ። ተኛ። 1 ምንም የለም፣ 2 ምንም የለም። ኤልሳ ቢገባ ነው እኔ ነገር ይከላ ቅድም ነገር ያለው እኮ ጅላውን ሳረግ እምቢ ብሏል። አትልፋ 4 አትልፋ ስል እያለ የኤልሳን እምነት ይሸረሸር ነበር። ደግነቱ በሩን ዘግቶበታል። ጊያዝ ደጅ ነው፣ ምን ይወጣል ብሎ እየጠበቀ ነው። ከዛ 7ኛ ላይ የልጁ ገላ ሞቀ ይላል። እስቲ አሜን በሉ። ምን አለ? ሞቀ ይላል። ጥሩ ነው የሞቀ ነገር። ምግብ ራሱ ስንበላ አሁን ውሃ ራሱ ማሞቅ ጀምረናል። የሞቀ ትኩስ ነገር ነው የፈለገውና በተለይ የሰው ገላ ቀዘቀዘ ከተባለ ሰውየው ሞቷል ማለት ነው። እና እግር አካባቢ ነው ቼክ የሚደረገው ይባላል። ሰው ታሞ ከሆነ እግሩ ስትነካው እግሩ በረዶ ከሆነ ሰውየው ነብሱ እየወጣች ነው ይባላል። እና ቀዝቃዛ ነው ሬሳ። ያ የቀዘቀዘ ሬሳ መሞቅ ጀመረ። ከዛ በኋላ ልጁ ብድግ አለ። ክብር ለኢየሱስ ይሁን። ልባርካችሁ። የቀዘቀዘ ቢዝነሳችሁ በኢየሱስ ስም ይሞቅ። የቀዘቀዘ ትዳር ቢኖር ይሞቅ። የቀዘቀዘ ጓደኝነት ይሞቅ። የቀዘቀዘ መንፈሳዊ ማንነት በዚህ ማለዳ የሞቀ ይሁን። ቅዝቅዝ ያለው ሞቀ ይላል። ተስፋ ማለት ነው። ከዛ ከሞቀ በኋላ ልጁ ብድግ አለ። ሲነሳ እቅፍ አደረገና ልጁን ወስዶ ለእናትየው ሰጣት ይላል። ምንም ግርግር አልፈጠረም። በቃ በሩን ከፍቶ ተነስቷል ምናምን አላይልም። በቃ ሰጣትና በሰላም ሄደ። ሴትዮዋ ምንም አማራጭ አልነበራትም። ያለው አማራጭ አንድ ነው። የእሷ ዋና ኤልሳ ነው። ኤልሳ ጋር ሄደች። የኔና የእናንተ ዋናስ ምንድን ነው? ማን ነው ዋናችን? አጠገባችሁ ያለውን ሰው ያንተ ዋና ምንድን ነው በሉት። ብዙ ሰው የሆነ የራሱ ዋና ያደረገው ነገር አለ። በብዙ ዋና ነገሮች ተከበናል። ለአንዳንዱ ሰው ቢዝነሱ ዋና ነው። ለአንዳንዱ ሰው ሚስቱ ዋና ናት። ባል ዋና የሆነበት፣ ዘመድ ዋና የሆነበት የሆነ ዋና ነገር አስቀምጠናል። ዛሬ ግን ያንን ሁሉ ዋና ነገር እንቀይርና ዋናችንን ኢየሱስ እናደርጋለን። የኛ ዋና መሆን ያለበት ማን ነው? ኢየሱስ ነው። አሁን በከተማችን ላይ ላለው ችግር ዋና መፍትሄ መሆን ያለበት ማን ነው? ኢየሱስ ነው። ጌታ ይባረክ። ስለዚህ ነው በጣም የሚገርመው በብሉይ ኪዳን ዘመን እንደምታውቁት እነዚህ ነቢያቶች የምንላቸው ካህናት የምንላቸው ሪፕሬዘንት የሚያደርጉት ኢየሱስን ነው። ኢየሱስ እስከሚመጣ ድረስ በጣም እነ ሙሴን እና አብርሃምን መጥቀስ ትችላላችሁ። እነ ኤርሚያስን እነ ኢሳይያስን መጥቀስ ትችላላችሁ። እነዚህ ሁሉ የኢየሱስ ክርስቶስን ስራ ምን እንደሚመስል የሚያሳዩ ጊዜያዊ መፍትሄ ያላቸው ግን የሚያዛልቅ ነገር የሌላቸው ናቸው። እነ ኤልያስን የምታዩዋቸው ሄደዋል። እነ ኤልሳም ሄደዋል። ግን የማይሄድ ሁሉ ጊዜ የሚሰራ ዋና አለ። እሱ ማን ይባላል? ኢየሱስ በሉ። ኢየሱስ ነው ዋናችን። እና ሊሊ የዘመረችው መዝሙር ደስ ይለኛል።
ዋናዬ ኢየሱስ ነው፣ ሌላው ሁሉ ከንቱ ነው። ዋናዬ አላስነካም፣ ያለ እርሱ ትርፍም የለኝ። በኢየሱስ ከሚመጡብኝ የሚሰጡኝ ይቅርብኝ፣ በጌታ ከሚመጡብኝ የሚያጎርሱኝ ይቅርብኝ። ዋናዬ ኢየሱስ ነው፣ ሌላው ሁሉ ትርፍ ነው። ዋናዬ አላስነካም፣ ካለ እርሱ ትርፍም የለኝ። ክብር ለኢየሱስ ይሁን። አጠገባችሁ ያለውን ሰው ያንተ ዋና ማን ነው? የኔ ዋና ኢየሱስ ነው በሉት። በጣም የሚገርመው በማቴዎስ ወንጌል ምዕራፍ 14 ላይ እግዚአብሔር ቃል ሲናገር የሚወደኝ ቢኖር እኔ ምን አደርገዋለሁ? እወደዋለሁ፣ አባቴም ደግሞ ይወደዋል። ከዛ ወደ እሱ እንገባለን፣ ከእሱ ጋር ምን እናደርጋለን? መኖሪያ እናደርጋለን ይላል። ዮሐንስ ራእይ ላይ ደግሞ ምዕራፍ 3:20 ላይ ደግሞ ሄዳችሁ ስታዩ እነሆ በደጅ ቆሜ አንኳኳለሁ፣ ማንም ድምፄን ቢሰማ በሩንም ቢከፍትልኝ ወደ እርሱ ምን እላለሁ? እገባለሁ። ከእሱ ጋር አብሬ ራት እበላለሁ ይላል። ክብር ለኢየሱስ ይሁን። የኤልሳ ታሪክ ይህንን ነው የሚመስለው። ዝም ብሎ የሚያልፈውን ሰውዬ ይግባ ማለት ነው። ኤልሳ እንደገባ ወደ እኛ ቤት ማን ይግባ? ኢየሱስ ይግባ። በደጅ ቆሞ የሚያንኳኳ አንዳንድ ይሄን ሰዎች ብዙ የሚጠቀሙት ለአዲስ ክርስቲያን ነው። እነሆ በደጅ ቆሞ የሚያንኳኳለሁ የሚለው ለአዲስ ክርስቲያን ነው የምንጠቀመው አብዛኛውን ጊዜ። ለእኛም ነው። ስንቶቻችን ኢየሱስ ደጅ ነው? ስንቶቻችን ቤት ላይ ጌታ ኢየሱስ ክርስቶስ ሲያንኳኳ አልከፈትንለትም? አይታችኋል። ያቺ ሴት እንደዚህ ስላለች ውዷ መጥቶ በቃ በቆንዳላው ላይ ወይም ደግሞ በአፍሮ በጎፈሬው ላይ እንደኔ አይደለም እንደ ኤሊዬ ማለት ነው ጎፈሬ ያለው የሷ ጓደኛ እጮኛዋ በደጅ ቆሞ ሲያንኳኳ አልከፍትም አለችው። ምን ነው ሲላት እግሬን ታጥቤያለሁ፣ እንዴት አድርጌ አሳድፈዋለሁ? ልብሴን አውልቄያለሁ፣ እንዴት አድርጌ እንደገና ለብሳለሁ? ስለዚህ ተነስቼ ላንተ ልብስ ገና ለብሼ ከምከፍት ባልከፍት ይሻለኛል ስትለው እጁን በቀዳዳ አስገብቶ ቻው ብሏት ሄደ ይላል። ዛሬ ኢየሱስ ክርስቶስ ለኔና ለእናንተ እንደዚህ ነው የሚለን፣ በደጅ ቆሜ አንኳኳለሁ፣ ማንም ድምፄን ቢሰማ በሩንም ቢከፍትልኝ ወደ እርሱ እገባለሁ። ኤልሳ ሴትዮዋ ቤት ገብቶ ራት እንደበላ ኢየሱስ ከኛ ጋር ራት ሊበላ ይፈልጋል። ማንም የሚወደኝ ቢኖር እኔ እወደዋለሁ፣ አባቴም ደግሞ ይወደዋል። በጣም የሚገርመው ኤልሳ እያደረ እንደሄደ እንዲሁ ጌታ ኢየሱስ ክርስቶስ እኛ ቤት ገብቶ ማደር ብቻ ሳይሆን መኖር ይፈልጋል። መኖሪያችን በዛ እናደርጋለን። ሁል ጊዜ ከእናንተ ጋር አብሬ እሆናለሁ ያለው ጌታ እንዲህ ይላል። አጠገባችሁ ያለው ሰው ጨበጡትና ጌታ አንተ ቤት ውስጥ አለ ወይ በሉት። በትዳርህ አለ ወይ በሉት። በስራ አለ ወይ በሉት። ለራሳችሁ መልሱ። ጥያቄውን እኛ ጠየቅን እንጂ መልሱ ለራስ ነው የሚቀረው። እውነት ኢየሱስ ዝም ብሎ እያለፈ ነው? እንደዛ እንደሚያጋፉት ዘመን ዝም ብሎ ከሚያጋፉት መካከል አንድ ሴት ብቻ እንደነካችሁ ቸርች ውስጥ እንደዛ ይሆን? ግር ብለን ምተን ከኢየሱስ ጋር ተላልፈን ይሆን ወደ ቤታችን የምንሄደው? ወይስ ኢየሱስን ልባችን ላይ አንግሰነው ከኛ ጋር የሚኖር ጌታ አለ? ልባችን ላይ ጥቅ ብሎ የሞላው ይሄ ዋናችን ኢየሱስ ነው ወይስ ማን ነው የሚለውን ዝም ብዬ አስባለሁ። ዋናችን በቤተ ክርስቲያናችን መጥቷል። አሜን ነው ወይ? ድጋሚ ኢየሱስ ዋና ሊሆን በቤተ ክርስቲያናችን መጥቷል። በትዳራችን ላይ መጥቷል። በከተማችን ላይ መጥቷል። በሎኬሽን ላይ መጥቷል። ይሄ ዋና አንድ ነገር ነው የሚፈልገው፣ የእኛን ፈቃደኝነት ይፈልጋል። እንደውም ኤልሳ እኔ ልግባ ብሎ ጠይቆ አይደለም፣ ሴትዮዋ አየችና ይሄማ መግባት አለበት አለች። ዛሬ የሰራዊት ጌታ እግዚአብሔር እንደዚህ ይላችኋል፣ ወደ ቤታችሁ፣ ወደ ከተማችሁ፣ ወደ ቤተ ክርስቲያናችሁ፣ ወደ ስራ ቦታችሁ ሊገባ መጥቻለሁ ይላችኋል። እስቲ ጮክ በሉና ኢየሱስ መጥቷል በሉ። ኢየሱስ አንድ ጊዜ መጥቷል በስጋ፣ ከዛ በኋላ ሄዷል። ድጋሚ እመጣለሁ ብሎናል። ሊወስደን ነው የሚመጣው። አሁን ደግሞ ሁሉ ጊዜ ይመጣል። በቀንና በማታ በአንዳንድ አምልኮዎቻችን ላይ ይመጣል። በመኪናዎቻችን ላይ ይመጣል። ሳናየው ሪኮግናይዝ ሳናደርገው ተላልፈን የኖርንበት ዘመን ብዙ ነው። ዋናችን እሱ አይደለም። ብዙ ጊዜ የኛ ዋና ነገር ሌላ ነገር ነው። ከዚህ የተነሳ ብዙ ነገራችን ዝብርቅርቅ ብሏል። አሁን ግን ዋናችን ወደኛ ይመጣል። ዋናችን ወደ ቤታችን ይገባል። ዋናችን ወደ ከተማይቱ ይገባል። ኢየሱስ ክርስቶስ ጌታ። አይታችኋል። አሁን ባለው ሁኔታ ላይ ወዴት እንጮዋለን?
ራማፎሳ አይሰማንም፣ ፖሊስ አይሰማን፣ ማኒሲፓሊቲ አይሰማንም። የሚሰማን ግን አንዳለ የኛ ዋና አይኖችን ወደ ተራራ አነሳው ረድኤቴ ከወዴት ይምጣ እንደሚል ልክ እንደዚህ አይነት ዘመን ላይ ያለን ይመስለኛል። ለካስ ረድኤቴ ሰማይና ምድርን ከሰራ ከማን ዘንድ ነው? እግዚአብሔር ዘንድ ነው። እኛ ኢትዮጵያውያኖችን የሚያዋጣን አይኖቻችንን ወደ ሰራዊት ጌታ ወደ እግዚአብሔር ማንሳት ብቻ ነው። ወደ እሱ ስናነሳ ይሄ ጌታ ወደ ከተማችን ይመጣል። በጣም ለእግዚአብሔር ቀላል። አሁን ያለንበት ሲቹዌሽን ለኛ በጣም ከባድ ነው፣ ከአቅም በላይ ነው። ለእግዚአብሔርስ ቀላል ነው። አሁን የእግዚአብሔር መላእክቶችን አንድ ጊዜ ቢልካቸው በከተማውና በሎኬሽን ላይ ጠብ ብለው እልፍ አላፍ መላእክቶች በየሱቆቻችን በየመኖሪያ ደጃችን ላይ አንዳንድ መልአክ ቢቆም ይችላል አይችልም? ይችላል። ዘን ማን ይገባል? ማንም አይገባም። ፍርሃት በጠላቶቻችን መንደር ላይ ይወድቃል። ጭንቀት ይወድቃል። ቋንቋቸውን የመደበላለቅ አቅም ያለው እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? ብቻ እግዚአብሔር ከማን ጋር ይሆን? ዛሬ በእውነት እንጸልያለን። እግዚአብሔር በዚህ ከተማ ላይ ታምራት ያደርጋል። ለምን መጥቻለሁ ብሎ ካለ አውርቶ አይደለም የሚሄደው። ሰው ነው እመጣለሁ ብሎ መኪና መንገድ ላይ ጎማ ፈነዳብኝ ይላችኋል። በጣም ከዛ የባሰ አስቸጋሪ ነገር ገጠመኝና ቀረው ይላል። እመጣለሁ እንዳለ የሚመጣ የኛ ጌታ ብቻ ነው። አሜን ነው ወይ? ጮክ በሉና ኢየሱስ ይመጣል በሉ። መቼ ይመጣል ካላችሁ ዛሬ ማታ ይመጣል። ሊወስደን አይደለም ያልኳችሁ፣ ሊታደገን ሊወስደን ይመጣል። እሱ አይታወቅም ቀኑ። ግን አሁን በር ይከፈትልኝ እገባለሁ ያለ ጌታ ወደ ቤታችን ይገባል፣ ወደ ስራ ቦታችን ይገባል፣ ወደ ሎኬሽናችን ወደ ከተማችን ይገባል። እሱ ሲገባ ነገር ሁሉ ሰላም ይሆናል። ክብር ለኢየሱስ ይሁን። ስለዚህ የኛ ዋና ማን ነው? ኢየሱስ ክርስቶስ ዛሬ ለኔ በልቤ የሞላው መጥቻለሁ። ወዴት ካላችሁኝ ወደዚህ ቤተ ክርስቲያን ዋናው ኢየሱስ መጥቷል። ወደ እያንዳንዱ ግለሰብ ህይወት ኢየሱስ መጥቷል። ወደ ከተማችሁና ወደ ሎኬሽናችሁ ወደ ስራ ቦታችሁ ኢየሱስ መጥቷል። ማስገባትና አለማስገባት የማድረሻ ነው። የኛ ድርሻ ነው። እነሆ በደጅ ቆሜ አንኳኳለሁ። አይገርምም? እንኳን እግዚአብሔር ሰው እንኳን ሲያንኳኳ ይከፈታል። የብዙ ሰዎች ልብ ለብዙ ነገር የተከፈተ ነው። ለእግዚአብሔር ነገር ግን የተዘጋ ነው። አንድ ጊዜ ሰምቻለሁ። ነቢይት ሩት ናት እያገለገለች። ያው እንደምታውቁት ሰው እንደዚህ ውስጥ እየገባች ነው የምታገለግለው። እንደዚህ ቆማ እንደኛ ታገለግለ ውስጥ ለውስጥ እያገለገለች አንዱን ሰውዬ ደርሳ አጠገቡ ላይ ተከሻውን ቷ አርጋ አሜን በል አለችው። ሃው ማች አላት። አልሰማችሁ? ምን ነበር መባል ያለበት? ኤሊዬ አሜን ነበር አይደል? አሜን በል ስትለው ሃው ማች ሰውየው ምን እያደረገ ነው? ቸርች ውስጥ እየሸጠ ስቶክ እያደረገ ነው። የለም ቸርች አየ ቦዲ ፕሬዘንት ማይንድ አብሰንት ነው የሚባለው ማለት። አጠገባችሁ ያለው ሰው ጨብጡና ቸርች አትሽጥ በሉት። ታሱ ከሸጥክ ይበቃል። እና ብዙ ሰው እዚህ ቁጭ ብሎ ኦኬ ምናምን ይላል። እዛ አንዳንዱ አገር ቤት ደርሶ ይመለሳል። እዚህ ቸርች ቁጭ ብሎ አንዳንዱ ሱቅ ደርሶ ይመጣል። ሸጦ የሚመጣም አለ። አንዳንዱ ደግሞ እዛው ጋርድ የሚያደርግም አይጠፋም። እዚህ ስንመጣ ሁሉን ዘግተን ለኢየሱስ ልባችንን ከፍተን ብቻ ልንቀመጥ ይገባል። ያ ጌታ ልክ ከፍት ስታደርግለት ከቃሉ ጋር አብሮ ይገባል። ውስጥ ላይ የገባው ጌታ አንተ ካላባረርከው በስተቀር አይሄድም። ዝም ብሎ ካንተ ጋር ይኖራል። ካንተ ጋር ኖረ ማለት ሰላም፣ በረከት፣ ደስታ የተጠበቀ ይሆናል። ዋናው ምን ብሏል? መጥቷል። እኔ ትንቢታዊ ቃል እየተናገርኩ ነው። ለዚህ ከተማ እግዚአብሔር እድል ሰጥቷል። ይሄ እድል ምንድነው? እኔ መጥቻለሁ። ከእናንተ የሚጠበቀው ከፍታችሁ አስገቡኝ። የት? ልባችሁ ላይ በመጀመሪያ አስገቡኝ። ቤታችሁ፣ ትዳራችሁ ላይ፣ ጓደኝነታችሁ ላይ፣ በስራ ቦታችሁ ላይ፣ በከተማችሁ ላይ፣ በሎኬሽናችሁ ላይ ምን አርጉኝ? አስገቡኝ። ዋናውን ማን አርጉ? እኔን አርጉ። አሜን ነው ወይ? የኛ ዋና መሆን ያለበት እሱ።
የኛ አንደኛ መሆን ያለበት ፕራዮሪቲያችን ኢየሱስ መሆን አለበት። ብቻ ዝም ብለን ክርስትና ስሙን ይዘን እንደው ጴንጤ ተብለን እንደው ወንጌላሞች ቤተክርስቲያን ምናምን ተብለን ኢየሱስ ውስጣችን ከሌለ ሁሉ ጊዜ አንኳኩቶ የሚመለስ ከሆነ ሁሉ ጊዜ አንኳኩቶ የሚከፍትለት ካጣ በጣም አስቸጋሪ ነው። ስለዚህ ልንከፍት ይገባል። እናንተ መኳንንቶች በሮቹን ምን አድርጉ? ክፈቱ። የክብር ንጉሥ ይግባ። ይህ የክብር ንጉሥ ማን ነው? እግዚአብሔር ነው። ኃያል የሆነ ብርቱ የሆነ ገዢ የሆነ ነገሮችን በአንድ ቅጽበት መቀየር የሚችል የሚለውጥ ኃይለኛ እሱ ነው። እናንተ መኳንንቶች አቅም አለን ጉልበት አለን የምትሉ ማለት ነው። ስልጣን አለን የምትሉ ስልጣናችሁ አያዋጣችሁም። የሚያዋጣ አንድ አለ። ክፈቱ። ምኑን? በሮቻችሁን ክፈቱ። ይሄ የክብር ንጉሥ ይግባ። ይሄ የክብር ንጉሥ ማን ነው? እግዚአብሔር ነው። በሰልፍ ኃያል የሆነው ክብር ለትልቁ ጌታ ይሁን። አጠገባቸው ያለው ሰው ይሄንን የክብር ንጉሥ አስገባ በሉት። ይሄ የክብር ንጉሥ ኢየሱስ ነው በሉት። ሃሌሉያ። ይሄ የክብር ንጉሥ ሲገባ ከራሳችን ሰላም ይጀምራል። ከዛ ቤታችን ጎረቤት ሳይቀር የጨበጥናቸው ሰዎች ያናገርናቸው ሰዎች ሳይቀሩ እኛ ላይ ያለ ሰላም ይጋባባቸዋል። ኢየሱስ ጌታ ነው። ለሌላ የምንተርፍ የምንሆነው ዋናውን ስንይዝ ነው። ዋናውን ካልያዝ ሁሉን ብትሰበስብ ሰው ዓለሙን ሁሉ ቢያተርፍ ነፍሱን ግን ቢያጎድል ማለት ምን ማለት መሰለህ? ነፍስ የምትጎድለው ዋና የሆነውን ኢየሱስን ስትተው ነው፣ ችላ ስትለው ነው። ልብህ በታየሙን የወይን ጠጅ እንደተሞላ አቁማዳ በቃሉና በመንፈሱ በእግዚአብሔር ልጅ በኢየሱስ ክርስቶስ ፕሬዘንስ ካልተሞላ በስተቀር ሌላ ነገር ነው የሚገባበት። ሌላ ነገር ገባበት ማለት የመጣ ሁሉ ያገኛል። የሜዳ አህያ ይላል መጽሐፍ ቅዱስ ሲናገር ንፋስን እያሸተተች ነው የምትሄደው ይላል። የሜዳ አህያ ንፋስን እያሸተተች የምትሄድ ከሆነ ንፋስ አየር ላይ ስለሆነ እንደዚህ ብላ ነው እያሸተተች የምትሄደው እያለች ከዛ የሚፈልጋት ሁሉ በከንቱ ያገኛታል ይላል። ስለዚህ እንደ ሜዳ አህያ የሚፈልገን ሁሉ በከንቱ እንዲያገኘን እንደው ዝም ብለን በከንቱ እንደዚህ እያልን መሄድ የለብንም። በእውነት እግዚአብሔርን ፈልጎ ማጣት ይቻላል? እግዚአብሔርን በእውነትና በመንፈስ ከፈለግነው በራችን ከፍተን ልናስገባው ፈቃደኛ ከሆነን ይሄ ጌታ ሊባርከን እኛ ውስጥ ሊኖር ከኛ ጋር ራት ሊበላ በጣም ፈቃደኛ ነው። ወደ ምድር የመጣው ለምንም ብሎ አይደለም፣ ለሰው ልጅ ብቻ ሲል ነው የመጣው። ጌታ ኢየሱስ ክርስቶስን ወደ ምድር ያመጣው አምላክ መባልን መቀማት የሚመስል ነገርን ወርዶ የሰው ልጅ ደካማ ስጋ ለብሶ በምድር ላይ የተመላለሰ ለማንም አይደለም። ለማን ነው? እስቲ ለኔ ነው በሉ። ለኔና ለናንተ ነው። ለኛ ሲል የመጣ ጌታ ምንም ነገር ብላችሁ ብትጮው ይሰማችኋል። ለዚህ ነው እግዚአብሔር ራሱ በክርስቶስ በኩል ካልሆነ አይሰማንም። መግባትም መስማትም በማን በኩል ነው? በኢየሱስ ክርስቶስ በኩል ነው። ዋናችን ኢየሱስ ነው። የኛ ዋና ገብርኤል አይደለም። የኛ ዋና ሚካኤል አይደለም። የኛ ዋና መጋቢዎቻችን ነቢያቶቻችን አይደሉም። የኛ ዋና ቢሾፖቻችን አይደሉም። የኛ ዋና ማን ነው? ኢየሱስ ነው። እንዴት ዋና አይደለም ብሎ የሚጣላ ካለ ከኛ ጋር አይደለም የሚጣላው፣ የሚጣላው ከዋናው ጋር ነው። ስለዚህ ቅድሚያ ለማን እንስጥ? ለዋናችን ኢየሱስ ክርስቶስ። አጠገባችሁ ያለው ሰው ጨብጦና ከዛሬ ጀምሮ ዋና ስፍራውን ያስሉት። ለዋና ቤትህን ፍቀድ በሉት። ለዋና ቢዝነስህን ፍቀድ በሉት። ለዋናው ራስህን ፍቀድ በሉት። እሱ ነው የሚያስፈልገው። ጌታ የተባረከ ይሁን። ዋናው መጥቶ የተከፈተ በር ካላገኘ ምንም ትርጉም የለውም። ዋናው መጥቶ ግባ ካልተባለ ምንም ትርጉም የለውም። ዋናው መጥቷል። ማስገባት የማ ድርሻ ነው? የኛ ድርሻ ነው። መፍቀድ የኛ ድርሻ ነው። ጌታዊ ቤቴ ግባ ማለት የኛ ድርሻ። በትዳሬ መካከል፣ በስራዬ ላይ፣ በህይወቴ ላይ፣ በቤተ ክርስቲያን፣ በከተማ፣ በሎኬሽን ማለት የኛ ድርሻ ነው። ስለዚህ እኔ አንድ የምስራች አለኝ። ዋናው መጥቷል። በሮች የዘላለም አምላክ ቅዱስ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም አንተ ዋናችንን ትተን ብዙ ዋና ያደረግናቸው ነገሮች
ተቆጣጥረውናልና እግዚአብሔር አንተ ችላ ያልንበትን ያንን ድካማችንን ይቅር እንድትል በኢየሱስ ስም እንለምናለን። ሰራዊት ጌታ ቅዱስ እግዚአብሔር ሆይ የደከምነው አንተ ችላ ብለን የደከምነው ብዙ ዋና የሆኑ ነገሮችን ይዘን ነው። የዛነው ብዙ ዋና ነው ብለን የያዝናቸው ነገሮች ሊያበረቱን ስላልቻሉ በናዝሬቱ ጌታ በኢየሱስ ከዚህ ቀን ጀምሮ እግዚአብሔር ሆይ አንተ ዋናችንን እንከተላለን፣ ዋናችንን እናስገባለን። ያለፈውን በደላችንን ይቅር እንድትል እንጸልያለን። በእኛ ላይ ዋና ሊሆኑ ሊሰለጥኑ የሚፈልጉ ሁሉ የተዋረዱ ይሆኑ በናዝሬቱ ጌታ በኢየሱስ እግዚአብሔር ሆይ አንተ ገዣችን፣ አንተ የበላያችን፣ አንተ ዋናችንን እንድትሆን ዛሬ በራችን ከፍተናል። በኢየሱስ በሕይወታችን ላይ አንተ ጣልቃ ግባ። በኑሯችን ላይ አንተ ጣልቃ ግባ። በከተማችንና በቤተ ክርስቲያናችን ላይ አንተ ጣልቃ ግባ። በቢዝነሳችን በሴቶችና በወንዶች ላይ አንተ ጣልቃ ግባ። ዋናውን ስፍራ ለአንተ ሰጥተናል። እግዚአብሔር ልጁን ኢየሱስ ክርስቶስን ሲልክልን ለኛ ትርፍ የሚሆንበትን ለኛ መልካም የሚሆንበትን ለኛ ማምለጫ የሚሆንበትን መንገድ ያበጀልን፣ ወደ እግዚአብሔር መግባት የምናገኝበትን ድፍረት ያበጀልን። ስለዚህ በዚህ ነገር አሁንም ወደ እግዚአብሔር እንጮኻለን። በኢየሱስም የከተማው አለቃ ነኝ ያለ መንፈስ የተመታ ይሆን በናዝሬቱ ጌታ በኢየሱስም። በእኛ ላይ ገዥ ይሆናል ያለ አውሬ የተገደለ ይሆን አማላፋታካቸው ተቀበሉ በኢየሱስም ይመታ። እሱ ጉባኤው ጮክ ብሎ በኢየሱስም ይመታ ይበል። አውሬው የተመታ ይሆን፣ ዘንዶ የተገደለ ይሆን፣ በሰው የሚጠቀም ይመታ። አቱካታስ በናዝሬቱ ጌታ በኢየሱስም ቀን የቀጠረ እበላለሁ ያለ እውጣለሁ ያለ አዘጋለሁ ያለ የተመታ ይሆን። ጉባኤው አሜን ይላል። በኢየሱስም የተመታ ይሆን። ከተማይቱ ላይ የእግዚአብሔር እሳት እንዲዘንብ ጸልያለሁ። ለጠላቶቻችን ድንጋጤ ይሆን። እግዚአብሔር ሆይ የዚህ ከተማ አለቃ እኔ ነኝ ያለ ሳውዝ አፍሪካን እቆጣጠራለሁ ያለ አጋንንታዊ አሰራር የፈረሰ ይሆን። ሟርት ይፍረስ፣ ጥንቆላ ይፍረስ፣ አድማ ይፍረስ፣ በኢየሱስም ይፍረስ። እግዚአብሔር ይነሳ፣ ጠላቶቹም ይበተኑ፣ የሚጠሉትም ከፊቱ ይሽሹ። ጢስ እንደሚበን እንደዚህ ይብነኑ ተብሎ እንደተጻፈ በኢየሱስ በእኛ ላይ የወጣ አጀንዳ የፈረሰ ይሁን። ጢስ እንደሚበንን ይብነን። የእኛ ዋና አንተ ነህ። የከተማችን ዋና አንተ ነህ። የሥራ ቦታችን ዋና አንተ ነህ። የሎኬሽናችን ዋና አንተ ነህ። ዋና ሊሆን የፈለገ የተዋረደ ይሁን በኢየሱስም የተዋረደ ይሁን። ኢየሱስ በመካከላችን ስላለ መንፈሱም ስላልተለያ እኔ ዋናው አለ መጥቻለሁ ስላልክ አንተን ጌታ ሆይ እናመሰግንሃለን፣ እናከብርሃለን፣ ከፍ እናደርጋለን። በእልልታና በጭብጨባ ጌታን አመስግኑት ወገኖቼ። የትኛው ነገር ይጥፋ፣ የእኛ ዋና ከመጣ ሁሉንም ነገር ያሻግራል። ዋናችን ኢየሱስ ነው። ሃሌሉያ! ዋናችን ኢየሱስ መጥቷል። ሃሌሉያ! ዋናችን ከመጣ ባይሩን ያሻግራል። ዋናችን ከመጣ ከእሳት ውስጥ ያወጣል። ዋናችን ከመጣ በሽታን ይፈውሳል። ዋናችን ከመጣ ዋናውን ይመታል። ሃሌሉያ! ዋናችን ከመጣ ዋናውን ይመታል። ዋናችን ከመጣ ዋናውን ይመታል። እኔ አለው መጥቼ አለው መጣለው ያሉት ያነቃል። በእናንተ ሰው ዋናው እየመጣ ነው። አትፍራ በሉና ንገሩት። ሃሌሉያ! ዋናችን መጥቷል። አትፍራ ብላችሁ አጠገቡ ያለውን ሰው ንገሩት። ሃሌሉያ! እስኪ አይኖቻችሁ ክፈቱና አይኖቻችሁ ክፈቱና ዋናው መጥቷል እያላችሁ አይደለም? ዋናው እየመጣ ነው እያለን አይደለም? ዋናው ኢየሱስ ቀድሞ መጥቷል። ዛሬ አንድ ነገር ልንገራችሁ። ባሪያ ምንም አላወቀም። እኔ አንድ መልእክት አለኝ። እሱ ባለው ላይ ዋናው መጥቷል ከተባለ ካመናችሁ ዋና ቀድሞ ከዚህ ከተማ ላይ ወጥቷል። ዋናው በዚህ ከተማ ላይ ወጥቷል። ዋናው ሰው ያዙና
ዋናችን ኢየሱስ መጥቷል። ምንም አንሆንም ብላችሁ ንገሩ። አንዳንድ ሰዎች ቆሞ ነው የሚያየው። አጠገቡ ያለው ሰው ያዝና ዋናው ኢየሱስ ወደ አንተ መጥቷል እና ንገሩ። ዋናው ኢየሱስ ወደዚህ ከተማ መጥቷል እና ንገሩ። ዋናው ስለመጣ ዋናውን ይመታል። እስኪ ሰራ ብላችሁ ዋናው ይመጣል በልባካችሁ። ሃሌሉያ! ዋናው ስለመጣ ዘንዶ ይቀጠቀጣል። ዋናው ስለመጣ ዘንዶን እግዚአብሔር ይወጋል። ያንን በራቷን ይላል የእግዚአብሔር ልጅ ምን ሆነ ስለምንመጣው ወጋ ይችላል። ዋናው ይወጋል። የዋናው ወገብ ይወጋል። ጃላቦራ ታናካቲያ ደስ የሚል መንፈስ ነው መጣው። ደስ የሚል መልእክት ነው መጣው። በዚህ ምድር ላይ ዋና ነኝ ብሎ ያወጣው ዋናው ስለመጣ ይመታል። እስኪ ጮክ ብላችሁ አሜን በሉ።